የሚጤሰው አባይ ሁለት መልክ አለው። ከኢትዮጵያ ገሬ አዋሽ መጫ ስር ፍሳሽ የለማ አፈርሽ ደም ቅናሽ ያ ከወንዙ ማዶ የምትመለከቱት ኤርትራ ነው። ይሄ ደግሞ ኢትዮጵያ። ብዙ የሚታዩ የተፈጥሮ ጸጋዎች በጉያው አልፏል። ከኢትዮጵያ አንጋፋ ወንዞች መካከል አንዱና ትልቁ የሁለት ሉዓላዊ ሀገራት ድንበር ነው። አሁን የቆምኩበት የኢትዮጵያ ድንበር ሲሆን ከባሮ ማዶ የሚገኘው ደግሞ የደቡብ ሱዳን ሀገር ነው። እነኚህ የኢትዮጵያ ከፍተኛ ተራሮች የወንዝ ማህፀኖች ናቸው። ከ1500 ሜትር እስከ 4550 ሜትር ባሉ ከፍታዎች ያረፉት ተራሮች የአፍሪካ የውሃ ማማ የምትባል ሀገር ፈጥረዋል። ሰባቱ አንጋፋ ተፋሰሶች አያሌ ወንዞች ፈጠሯቸው። እነኛ ወንዞች በኢትዮጵያ ተራሮች አናት ተፈጠሩ። የተራሮቹ ጤንነት ለዓለም የተረፈ በረከት ለገሰ። የኢትዮጵያ መልካም አየር ንብረት ከተራሮች ቁልቁል የሚወርድ ገጸ በረከት ነው። የባሌ ተራሮች ከፍታ 12 ሚሊዮን የታችኛውን ክፍል ሕዝብ የታደገ ምንጭ አበረከተ። እንደ ኢትዮጵያዊው የውሃ ሳይንስ ሊቅ ፕሮፌሰር አበበ ጌታውን ጥናት የኢትዮጵያ ደጋማ ክፍል ለዋና ውሃ ምንጭ ነው። እንደ ገናሌ ያሉ ወንዞች በሲዳማ ከፍተኛ ተራሮች ላይ ትንሽ ምንጭ ሆነው ታሪካቸው ይጀምራል። ጋራምባ የወንዞች መነሻ ትልቁ የሲዳማ ምድር ተራራ ነው። እንደ ዳንጉር ያሉ ከፍተኛ ቦታዎች አባይን ጉልበተኛ ያደረጉ አያሌ ወንዞችን በመፍጠር ቤጃሚዝን ያረሰርሳሉ። ወደ ታላላቆቹ ወንዞች የሚገቡት ተፋሰሶች በየአቅጣጫው በሚገኙ ኮረብታዎች ጭምር ይፈጠራሉ። የኢትዮጵያን ወንዞች ከኢትዮጵያ ተራሮች መነጠል አይቻልም። ከፍተኛ ቦታዎቹ በረከትን ጸንሰው ሩቅ ተጓዥ ወንዞች እንዲፈጠሩ ምክንያት ሆነዋል። ትልቁ አባይ እንደ ኤፍራጥስና ጤግረስ ሁሉ የስልጣኔ ታሪክ ማዕከል የሆነው ባለ ታሪኩ አባይ አንጋፋው የኢትዮጵያ ወንዝ ነው። ይህ ሰከላ ዘርአ ብሩክ ነው። ብዙ የዓለም አሳሾች የአባይን ምንጭ ፍለጋ እዚህ ደርሰዋል። አባይ ሰከላ ጠበል ሆኖ ጣና ከታሪክ ይቆራኛል።
እስከ ሜዲትራኒያን የሚጓዘው አባይ የደጋው የኢትዮጵያ ምድር ተራሮች ገጸ በረከት ነው። የኢትዮጵያ ትልቁ ተፋሰስ የሚጓዝበት መልክዓ ምድራዊ አቀማመጥና ውበት አባይን ዜማ አድርጎታል። አባይ የሀገር ጉልበት ነው። እንደ ጉና ካሉ ተራሮች ርብና ጉማራን ያስገብራል። እንደ ጮቄ ያሉ ከፍተኛ ተራሮች አባይን በከርሳቸው አርግዘው ከነክብሩ ያገማሸው የብዝሃ ሕይወት ሀብቶች ናቸው። አባይ በሀገሩ የቅኔ ምንጭ፣ የዜማ ምክንያት፣ የእንጉርጉሮ ስበብ፣ የሕይወት አምድ ነው። በመንገዱ ሁሉ ሕይወት አለ። የሀገሩን ምድር እስኪለቅ አያሌ አፍላጋትን ያስገብራል። በዓለም ረጅም ወንዝ በሀገሩ መሬት ላይ 6650 ኪሎ ሜትር ሲጓዝ እዚህ ወንዝ ብቻ አይደለም፣ እሴትም ወዝም ነው። የምስራቅ አፍሪካ ሰሜናዊ ክፍል ትልቁ ወንዝ ሜዲትራኒያንን ከሚገብሩት 3 ወንዞች አንዱና አንጋፋው። በሀገሩ በኢትዮጵያ ወንዝ ብቻ አስገብሮ አይበረታም፣ ባህር ይገበርለታል። የትውፊት ማዕከል ነው። አላደገም እንጂ አባይ ቱሪዝምም ነው። ብዙ የሚታዩ የተፈጥሮ ጸጋዎች በጉያው አቅፏል። ጎብኝን የሚያስናፍቅ ትዕይንት ይታይበታል። አባይን ፍለጋ የሚመጡ ሰዎች አባይን አገኘኑ ለማለት የማይቀሩባቸው የተለዩ ቦታዎች አሉ። አባይ በሀገሩ ሀገሩንም ዓለምንም ካስደመመባቸው ቦታዎች አንዱ እዚህ ይገኛል። አባይ የሚሰራውን ትዕይንት ፍለጋ የሚመጡ እንግዶች እዚህ ደርሰው የታላቁን ወንዝ ታላቅ ድምፅ ይሰማሉ። የዓለም እንግዶች የዓለም ረጅም ወንዝ ውበት የሚታይበት ወዳሉት ቦታ ይመጣሉ። ጢስ አባይ የሚጤሰው አባይ ሁለት መልክ አለው። ሲቆጣ ጠላ ይመስላል።
በክረምት ወደ ጢስ አባይ የመጣ ግብጽ የምንሸኘውን አፈር መጠን በቀላሉ ይታዘባል። 42 ሜትር ከፍታ ባላቸው ርቀቶች ይወረወራል። መልኩ ይቀያየር እንጂ 400 ሜትር ስፋት ባለው አምባ ላይ ጤሶ ይወርዳል። ይህ ዝነኛው የጎብኚ መዳረሻ የውሃ ቱሪዝም ጸጋ ነው። አባይ እዚህ ጋር ይደመጣል። በጢስ ከጎብኚው ጋር ያወራል። በውበት ትንፋሽ ያሳጣል። ሩቅ ተጓዥ ልቡ የሰው ልብ ከሚሰርቅበት ልዩ ስፍራ አንዱ ለዚህ ነው የሚጤሰው አባይ የተባለው። እየጤሰ ሰው ሲማርክ የኖረበት ጢስ አባይ ፏፏቴ። አባይ እንደ ዛሬ ከግድቡ ሳይቆራኝ ለብዙ ዘመናት የኖረው ከፏፏቴው ሳይነጠል በፏፏቴው እየተጠራ ነበር። ይሄ የሚናገር የሚሰማ የውሃ ቱሪዝማችን የተለየ ውብ ጸጋ። አባይ የሰሜን ኢትዮጵያ የቱሪዝም ቀጠና አንድ ገናና የጎብኚ መዳረሻ የሆነው በዚህ ትዕይንቱ ነው። ትልቁ አባይ ረጅሙ ጉዞ በየምዕራፉ ብዙ ይታይበታል። አባይ በመንገዱ ሁሉ አስደናቂ የተፈጥሮ መስህብ ፈጥሮ የሚታይን ነገር የተወልን ታላቅ ወንዝ ነው። አዋሽ የመጫ ስር ፍሳሽ የለም አፈርሽ ደም ቅናሽ የሸዋ የእምብርትሽ ላቦት የምንጮችሽ የምጣማጭ አዋሽ ባለውለታ ወንዝ አልተዘፈነለትም፣ አልተቀኘንለትም። ግን የሚሊዮኖችን ሕይወት ዳርቻዎቹ ላይ ነፍስ ዘርቶበታል። በኢትዮጵያ ተፈጥሮ በኢትዮጵያ ደግሞ በሀገሩ ድንበር የሚቀር የኢትዮጵያ ወንዝ አዋሽ የታላላቅ ስልጣኔዎች መገኛ፣ ዓለምን ያነጋገሩ መካነ ቅርሶች ሸለቆ፣ ከአዲስ አበባ በስተምዕራብ ደንዲ፣ ከዋርቄ ተራራ በስተደቡብ ይነሳል። ጉዞ ሁሉ የበረከት ነው ለሰው ልጅ የተሰጠ። አዋሽ የአያሌ እርሻ ልማቶች ሕልውና ሆኗል። አፈር ልሶ ዳቦ የሰጠ በትዕይንቱ ይጎበኛል። ይህ አዋሽ ብሔራዊ ፓርክ ነው። አዋሽ ብሔራዊ ፓርክ ስሙን ብቻ ሳይሆን ሕልውናውንም የለገሰው አዋሽ ወንዝ ነው። አዋሽ የአንጉዲ ራሳ፣
ሀላይ ደጌና አዋሽ ብሔራዊ ፓርክ ለተባሉ የተፈጥሮ መስህቦች መፈጠር ምክንያት የሆነ ወንዝ። አዋሽ ብሔራዊ ፓርክን ለወፍ ዓለምነት ያበቃው የወንዙ ዳርቻ ደን ነው። 1200 ኪሎ ሜትር ይጓዛል። በላይኛው በመካከለኛውና በታችኛው ሸለቆዎቹ የመስኖ ግብርና መሰረት ነው። ሎጊያ፣ ሚሌ፣ ቦርከና አጣዬና ዶከም ወንዞችን ያስገብራል። የአርኪኦሎጂ መካነ ቅርሶች ቀጠና መሆኑ ልዩ ያደርገዋል። ዓለም የሰው ልጅን መገኛ ከዚህ ዳርቻ አቆራኘ። ገጠር ከከተማ አዛምዶ ደጋ ከበረሃ የሚያስተሳስረው አዋሽ ገና ከመነሻው እንደ መልካ ቁንጥር ያሉ መካነ ቅርሶችን አቅፏል። መካከለኛው አዋሽ እነ ሉሲ የተገኙበት የዓለም ቅርስ ነው። የኢትዮጵያ የወንዝ ዳር ደኖች የጥበቃ ቦታ ሚሊዮን አርብቶ አደሮችን ታድጓል። ውብና ማራኪ ሸለቆቹ የቱሪዝም መዳረሻ ናቸው። ያገር የተራራ ወንዙ ለምለም ይናፈቃል ለካ ተሰታፍ ሲታለ ወባገሪያ በኢትዮጵያ ኢኮኖሚ ውስጥ አዋሽ ኃያል አበርክቶ አለው። ግዙፍ የስኳር ፋብሪካዎች ይህንን ወንዝ ተከትለው አገዳ ያመርታሉ። አዋሽ አባሻኛው ጋራ ኩሩ እንደነማታ ሐራ የግርማ ሞገስ መርገፉ እስከነ ምድር አቀፍ ዘርፉ አባ ገስግስ ሞልቶ ደራሽ አባ ደፍርስ አባ ኩርፋድ ከተፍ እንደ መብረቅ ግማድ በምድር ቁና ድንገት ሲጣድ አዋሽ ንፉግ አባ ማአት የገጠሬ አታምጣ ማአት የገጠሬ አታምጣ ምጣት። አያሌ ከተሞች ወንዙ አቅራቢያ የመስፋፋታቸው ምክንያት ወንዙ ነው። የበረሃ ተጓዥ ነው። ንዳዱን አሸንፎ ሰው ሕይወትን እንዲገፋ አስችሏል። አስቸጋሪ በሚባል ዝቅተኛ ስነ ምህዳር የወንዝ ዳር ደኖች ይኖሩ ዘንድ አዋሽ ባለውለታ ወንዝ። ያገር የተራራ ወንዙ ለምለም ይናፈቃል ለካ ተሰታፍ ሲታለ ወባገሪያ የወንዙ ስነ ምህዳር የተለያዩ የውሃ ውስጥ እንስሳት መኖሪያም ነው። በኢትዮጵያ አንጋፋው ብሔራዊ ፓርክ ያለ አዋሽ አይታሰብም። አዋሽ የብሔራዊ ፓርኮቹ ዱር እንስሳት ህልውና። አዋሽ መስህብና የጎብኚ መዳረሻ። የአዋሽ ረጅሙ ጉዞ በ3 ዋና ዋና ክፍሎች ይመደባል። የላይኛው የሸለቆ ክፍል አንዱ ነው። እስከ መተሐራ ይዘልቃል። ከአዋሽ እስከ ገዋኔ ያለው መካከለኛ የሸለቆ ክፍሉ ሲመደብ ከሚሌ እስከ መቆሚያው የታችኛው አዋሽ ሸለቆ ይባላል።
አዋሽ የመጨረሻ ድራሻ። አፋር አፋምቦ፣ አቢ ሐይቅ፣ 1200 ኪሎ ሜትር የተጓዘው አዋሽ በኢትዮ ጅቡቲ ድንበር አሸዋ ላይ የተኛ ሐይቅ ይሆናል። አዋሽን ባሰብኩ ቁጥር የታላቁ ባለቅኔ የሎሪት ጸጋዬ ገብረመድኅን ግጥም ልክክ ይልብኛል። የወንዙን የድካም ጉዞ ፈተናና ውለት አስባለሁ። አንድ ቀን በአዋሽ ዳር እስከ መቼ ይሆን አዋሽ የማለት ዕድል ገጠመኝ። እስከ መቼ ይሆን አዋሽ አዋሽ የሜጫ ስር ፍሳሽ የለም አፈርሽ ደም ቅናሽ የሸዋ የእምብርትሽ ላቦት የምንጮችሽ የምጥ አማጭ የዓለትሽ የተራሮችሽ የጉል ጥምጥሚትሽ ፍላጭ አዋሽ ህመምህ ምንድነው? ህመምክስ አንተስ ምንድነህ? ከውሃ ወዝ የተለየ መቼስ ልዩ ትንግርት የለህ። እንደ ሴቴ ሸረሪት ጽንስ ራስክን በራስህ ዋጥ ያለህ እስከ መቼ ይሆን አዋሽ ሊያሳድድህ ሲያቅበዘብዝህ ላትዘልቀው ላያዘልቅህ አሸዋ ለአሸዋ ድኸህ ውስጥ ለውስጥ ምሰ ጠልቀህ የምድርን ማኅፀን ቦርቡረህ ዋልታዋን ቁልቁል ሰንጥረህ እናትህ ውቅያኖስ ማኅፀን ላትገባ ትባክናለህ። እስከ መቼ ይሆን አዋሽ አዋሽ ቡርቃው ሜጫ ምንጩ ዳዳ ጽንሱ ሸዋ ፍንጩ ውጠህ ተውጠህ ርጩ የንዳዱ የበረሃጩ ንግርት ምንድነው አዋሽ አባ ብቻ አባ እንቅጩ ዘላለምክን ፈሰህ ባታልቅ ምን ነው ተስፋ መቁረጥ አታውቅ። እስከ መቼ ይሆን አዋሽ ኤረርና ጎበሌ። ዋብሸበሌ እዚህ አዲስ ታሪክ ይጀምራል። የኤረርና የጎበሌ ወንዞች እዚህ ስፍራ የየራሳቸውን ማንነት ትተው ሸበሌ ይሆናሉ። ፋፋን፣ ኤረር፣ ጎበሌ ከዋቤ ጋር ሲዋሃዱ ታላቁን ወንዝ ይፈጥሩታል። ሸበሌ የሚፈጠርበት የኤረርና የጎበሌ ወንዞች መጋጠሚያ ውብ ሸለቆ ሰርቷል። ከደጋማው የምስራቅ ኢትዮጵያ ከፍተኛ ስፍራ የሚነሳው ኤረር የሸበሌ ትልቁ ገባር ነው። የኤረርና የጎበሌ ወንዞች በአፍሪካ ቀደምቱ የሚባለው የባቢሌ ዞኖች መጠለያ መገኛ ናቸው። እንደ ብዙ የሀገራችን ወንዞች የምስራቅ ኢትዮጵያ ከፍተኛ ቦታዎች ቱርፋት የሆኑት የኤረርና ጎበሌ ወንዞች የኢትዮጵያ ትልቁን የዱር ሕይወት ሀብት ይዘዋል። የሸበሌ ወንዝ በዚህ መልኩ ተጉዞ ዋቤን በመቀላቀል ወደ ሞቃዲሾ ይገባል። የኢትዮጵያ ብሔራዊ ፓርኮች ከኢትዮጵያ ወንዞች ሊነጠሉ አይችሉም። ማዜ በወንዝ ስም የሚጠራው ብሔራዊ ፓርክ ማዜ ወንዝ በርካታ ዱር እንስሳትን ለያዘው የማዜ ብሔራዊ ፓርክ ብዝሃ ሕይወት የህልውና መሠረት ነው። ማዜ ከ1000 እስከ 1200 ሜትር ከባህር ጠለል በላይ ላረፈው ዝቅተኛ ሸለቆ ስነ ምህዳራዊ ጤንነት ባለውለታ። የማዜ ዱር እንስሳት ሕይወት የማዜ ወንዝ ጥገኛ ነው። ማዜ የኦሞ ገባር ከሚባሉ አንጋፋ ወንዞች አንዱ ሲሆን የማዜ ሸለቆን ብዝሃ ሕይወት ታድጓል።
እንደማዜ ሁሉ ሌላው የኦሞ ገባር አንጋፋ ወንዝ ማጎ ነው። ማጎ በወንዝ ስም የሚጠራ ብሔራዊ ፓርክ የተከለለበት ውብ ሸለቆ ይዟል። ታላቅ ወንዝ ኦሞ ኦሞ ወንዝ ዳርቻ ደርሰናል። ከኢትዮጵያ ታላላቅ ተፋሰሶች ከሰባቱ አንጋፋ ወንዞች አንዱ የሆነውን የኦሞን ወንዝ አብረን እንሄድበታለን። ኦሞ የባህልና የአርኪኦሎጂካል መካነ ቅርስ ቀጠና ከአባይ ተፋሰስ ቀጥሎ ትልቁ የኤር ተዘርግቶ ይፈሳል። በሀገሩ ድንበር ቱርካና ይገባል። የታችኛው ኦሞ ሸለቆ የአያሌ ባህል እሴቶች ሙዚየም ነው። ኦሞ ትልቁ ገባሩ ጊቤ ነው። ከ6 በላይ ብሔረሰቦች ኦሞን እንደ ባህል ክዋኔ ማዕከላቸው መገለጫ አድርገውታል። ኦሞ ካላደገ የውሃ ቱሪዝም ጋር ከተቆራኘ ቆይቷል። ኦሞ በኦሞ ፓርክ አቅራቢያ ሞገስ ያለውና ግዙፍ ወንዝ ሆኖ ያልፋል። ወንዝ ላይ በእጅ በሚቀዘፍ ጀልባ ሰው ያሻግራሉ። በዱር እንስሳት ሀብቶ የበለጸገው የኦሞ ፓርክ ህልውናው ኦሞ ወንዝ ነው። ኦሞ ወንዝ ለአዳዲሶቹ ስኳር ፋብሪካዎችና ለሚሊዮን አርብቶ አደሮች ትርጉሙ ይለያል። ኦሞ በተደጋጋሚ በሚከሰት የመሙላት አደጋ ታሪኩ ገኗል። በሙላቱ ወቅት 100 ሺዎችን ለጉዳት ይዳርጋል። ያም ሆኖ የቀጠናው የመኖር ሚስጥር ኦሞና በረከቱ ናቸው። ያገር የተራራ ወንዙ ለምለም ከጉራጌ ደጋ ምድር የሚነሳው ዋቤ ጊቤን ይቀላቀልና ወደ ኦሞ ይገሰግሳል። ያገር የተራራ ወንዙ ለምለም ይናፈቃል። እንደ ዳውሮ ባሉ ምድሮች ድንቅ የሚታይበት ኦሞ ውብ ሰው ሰራሽ ሐይቆችን ይፈጥራል። የመጨረሻ ምዕራፉ የደቡባዊ ኦሞ ምድር ቆይታው ነው። አድማስ ድረስ ተዘርግቶ የተኛ የሚመስለው ኦሞ ጉዞ ላይ ነው። ኦሞ በዝምታ ግን በኃይል የሚጓዝባቸው ሸለቆች ቱርካና 7 ኦሞ ወንዝ ደረሰ፣ ግን አልተመለሰም። ኦሞ ቦቴጎ የሚለው ስም ለሕይወት መሥዋዕትነቱ መታሰቢያ ይሆን ዘንድ የተቀመጠ ነው። ኦሞ የኢትኖግራፊ እሴቶች በሸለቆ ያኖረ ወንዝ ነው።
ባህል እንደ ውሃው ይገማሸርበታል። ያገር የተራራ ወንዙ ለምለም ይናፈቃል ለካ ተሰታፍ ሲታለም ውብ አገሬ ውብ አገሬ ውብ አገሬ መስህብም ነው የሀገር ትልቅ ሀብት። የሰሜኑ ጫፍ አንጋፋ ወንዝ ተከዜ። ተከዜ ለረጅም ዘመን በመታሰስም ሆነ በመታወቅ ከአባይ ቀጥሎ አንጋፋው ነው። 608 ኪሎ ሜትር የሚጓዘው አንጋፋ ወንዝ ከላስታ ከፍተኛ ቦታዎች ይነሳል። ትልቁና የተራሮች አባት የሚባለው አቦሃይ ጋራ የተከዜ ወንዝ መነሻ ከፍተኛው ነጥብ ነው። ተከዜ እንዲህ ካለች ምንጭ ሕይወቱ ይጀምራል። ሩቅ ተጉዞ የድንበር ከለላ ይሆናል። ወደ አትባራ የሚጓዘው ተከዜ በሀገሩ ትርጉም ያለው ግዙፍ ተፋሰስ ነው። ስሙ በዘመነ አክሱም በኢዛና ጽሑፍ በክብር ያረፈ ወንዝ። ተከዜም በሰሜኑ ጫፍ ለሚገኘው ትልቁ የኢትዮጵያ ብሔራዊ ፓርክ ህልውና ነው። ከሰሜን ተራራማ ከፍታዎች የሚነሱ አያሌ ወንዞች ለተከዜ ይገብራሉ። የተከዜ ሸለቆ ዝቅተኛ በሚባሉ ቦታዎች ላይ ያረፈ ቢሆንም የወንዙ ዳርቻዎች በወንዝ ዳር ዛፎች የለመለሙ ናቸው። የቃፍታ ሞቃታማ ስነ ምህዳር በተከዜ ወንዝ መኖር ሚዛኑን ጠብቋል። የተዋበው ብሔራዊ ፓርክ ለዱር እንስሳቱ ብዛትም አይነትም ተከዜ ባለውለታው ነው። በሰሜኑ ጫፍ የሚገኘው የኢትዮጵያ ዝሆን ሕይወቱ የተከዜን ዳርቻ ሙጥኝ ብሎ የተመሰረተ ነው። ተከዜ ውበት፣ ሕይወትና የሉዓላዊ ሀገራት ድንበር። የወንዙ ዳርቻ ብዝሃ ሕይወት የተለያዩ የእጽዋት ዝርያዎችንና ዱር እንስሳትን አቅፏል። ተከዜ ሀገሩን ለቆ በሚወጣበት የመጨረሻ የጉዞ ምዕራፍ ውበቱ ልዩ ነው። አትባራ ተጓዡ ተከዜ
ገባሮችን ሁሉ አስገብሮ በመጠን ገዝፎ እዚህ የጉዞ ፍጻሜውን ያደርጋል። ተከዜ በርካታ የውሃ ውስጥ እንስሳት የሚኖርበት ወንዝ ነው። ተከዜ ወንዝ ዳርቻ ነው የሚገኘው። ያ ከወንዙ ማዶ የምትመለከቱት ኤርትራ ነው። ይሄ ደግሞ ኢትዮጵያ። የተከዜ ዳርቻዎች ምሽቶች በጎብኚ ይወደዳሉ። ተከዜ ታላቁና ውቡ ወንዝ ባሮ የምዕራብ ኢትዮጵያ ትልቁ ተፋሰስ በአኛዋ ኦፔን ነው ይሉታል። በምዕራብ ከሚገኙ ደጋማ የኢትዮጵያ ከፍታዎች ይነሳል። ወደ ምዕራብ 306 ኪሎ ሜትር ይፈሳል። ቤላ ባሮ ከኢትዮጵያ አንጋፋ ወንዞች መካከል አንዱና ትልቁ ስሙ በተደጋጋሚ የሚነሳው በኢትዮጵያ ውስጥ በወንዞች የውሃ ላይ ትራንስፖርት ቀዳሚ ሆኖ ነው። እስከ ቅርብ ጊዜ ድረስ ከዚህ ወደ ደቡብ ሱዳን የወንዝ ላይ የውሃ ትራንስፖርት አገልግሎት ሲሰጥበት ኖሯል። ለሶባት ወንዝ 83 በመቶ የሚገብር ታላቅ ወንዝ በኢትዮጵያ አንጋፋ ከሚባሉ ወንዞች አንዱ የሆነው የባሮ ወንዝ ኢትዮጵያ ድንበር ሲሆን ከባሮ ማዶ የሚገኘው ደግሞ ኢትዮጵያ የአፍላጋት ሀገር በወንዞቿ ቸርነት ጎረቤቶቿን የምትታደግ። ሳምንት ወደ ሌላ የኢትዮጵያ ምድር አብረን እንጓዛለን።